የማህበረሰቡን የመድኃኒት እጥረት የማህበረሰቡን የመድኃኒት የጥራት ሁኔታም ለማሻሻል ተደራሽነቱንም ለማሻሻል ሲባል በቁርጠኝነት እንደ ፓርቲም ኢኒሺዬቲቭ በዚህ አመት ወስዶ በሁሉም ወረዳዎች በዞናችን ውስጥ እየተተገበረ ያለ መሆኑ ይታወቃል። እንደ ወረዳችንም ቢሆን ይህ ተግባር ከተጀመረ ስራው ወደ 2 ወር አካባቢ ሆኖታል። ምንም እንኳን መድኃኒቱ ቤቱን ኮሚኒቲ ፋርማሲ ማለት ነው ቤት ተከራይተንም ቢሆን ያስጀመርን ቢሆንም ግንባታው ከተጀመረ ወደ 2 ወር አካባቢ ሆነዋል። አሁን ያለበት አፈጻጸም ስንመለከትም ኦልሞስት ተማንዲሶች ግምት የባለሙያዎች ሁኔታ እንደሚያሳየው 48% ደርሷል። መነሻ ካፒታሉንም ቢሆን ይሄ ግንባታ ሲፈጸም አስተዳደር ምክር ቤቱና ካልማ ጋር በመተባበር የተጀመረ ግንባታ ነው። አጠቃላይ የካፒታል በጀት የወሰደውን ስናይ ወደ 6.2 ሚሊዮን አካባቢ ነው የወሰደው። አሁን የደረሰበት አፈጻጸም ስንመለከት እንደምታዩት 48% ላይ ነው ያለው። እንደ ተቋም ስናየው ችግር ፈች የሆነ ማህበረሰባችን በአንድም በሌላም ቢሆን ጤና መድን ከሌለው ላይ ከፍሎ መንገላታት በግል ወይም በሌላ አላስፈላጊ ቦታዎች ላይ ከሚበዘበዝ ይሄ ችግር መፈታት አለበት ብሎ እንደ መንግስት በወሰደው ጽኑ አቋም እንደ ወረዳችንም ኦልሞስት ወደ መጠናቀቅ እዚህ ላይ ደርሷል። ከዚህ በኋላ የሚቀረው ነገር ብዙ የሚሄድ አይደለም። ጥሩ ደረጃ ላይ ደርሷል ብዬ አስባለሁ። እንደ ጤና ተቋም ይሄ ተቋም መቋቋሙ ወይም ይሄ ኮሚኒቲ ፋርማሲ የሚባለው መቋቋሙ በብዙ መንገድ ነው ብዙ ችግሮችን ነው የሚፈታ። ከነዚህ ውስጥ ስናይ አንድ ተደራሽነት ላይ የመድኃኒቱን ተደራሽነት ያሻሽላል። ከዚህ በፊት በተለያዩ ቦታዎች ጥረት ሪፈር ተብሎ ወይም ፕሪስክሪፕሽን ተጽፎላቸው መድኃኒቱን ተደራሽ የማይሆንባቸው አካባቢዎች አሉ። ሁሉንም ሰብስቦ እዚህ መፍታት ይቻላል። ሁለተኛ የመድኃኒቱ በጥራቱ ላይም ቢሆን የሚያሳድረው ከፍ ያለ በጎ ተጽዕኖ ይኖረዋል። ማህበረሰቡም ቢሆን ጤና መድን ከፍሎ ሁለተኛ በመንግስት ተቋማት ላይ መድኃኒቶች ሳይኖሩ ሲቀር ግል ተቋማት ላይ ሄዶ የሚከፍለው ክፍያ በጣም ያማርረው ነበር ከዚህ በፊትና እሱ ችግር በመፈታቱ እውነት ለመናገር እስካሁንም ድረስ እንደ ወረዳ ተከራይተን በጀመርነው የማህበረሰብ መድኃኒት ቤት ራሱ አገልግሎቱን የማህበረሰቡን ፍላጎት በትንሹም ቢሆን ማየት ይችላልና ያለው ምስጋና ፍጹም ልዩ ነው። ከማርቆስ ያደውም ሆስፒታል ላይ ያጧቸው ወይም ስቶክ አውት ተብለው የሚወጡ መድኃኒቶችን ጤና ጣቢያዎች ላይ 5ቱም ጤና ጣቢያ በወረዳችን ውስጥ ባሉ ስቶክ አውት ተብለው የወጡ መድኃኒቶችን እዚህ ሲያገኙ የሚያቀርቡት ምስጋና ፍጹም የተለየ ነው። የሚሰጠው አገልግሎቱን ቢሆን ሮሮ እንዳይነሳበት ከማድረግ በጤና መድን አምኖ ሰው ተሳታፊ እንዲሆን ከማድረግ አንፃር ያለው ጠቀሜታ ከፍ ያለ ነው። እስካሁን የመጣንበትንም መንገድ ብዙ ማሳያዎች የሚሆን ነገሮችን አይተናል ማለት ይቻላል። አሁን በተለይ በዘንድሮ አመት ጥሩ ስራ እየተሰራ ነው። በተለይ ደግሞ አሁን የህብረተሰብ የቀይ መስቀል የህብረተሰብ የጤና መድን መድኃኒት ቤት አስተዳደር አካባቢ እየተሰራ ነው እና ብዙ ልማቶች አሁን በስቃይ ላይ በመከራ ላይ ብንሆንም ብዙ ልማቶች እየተሰሩና ለውጥ እያሳየ ነው። ስናን ወረዳ አሁን በጣም በጥሩ ሁኔታ ጥሩ ስራ እየተሰራ ስለሆነ ቆንጆ ነው የምለው። ከ70 ሚሊዮን በላይ የካፒታል በጀት መድበን አሁን በከተማችን ላይ በርካታ ፕሮጀክቶችን ወደ ተግባር ያስገባልና አፈጻጸማቸው በተያዘላቸው የጊዜ ገደብ መሰረት እየተፈጸሙና በየጊዜው እየገመገምን ያሉ ጉድለቶችን እያስተካከል አሁን በተሻለ ያፈጻጸም ሂደት ውስጥ ነው ያሉ። እነዚህ ፕሮጀክቶች የከተማው እና ያጠቃላይ የወረዳችን የበርካታ ዓመታት ጥያቄ የነበሩትን በተለይ የማህበረሰብ መድኃኒት ቤት በጤናው ዘርፍም ማህበረሰብ አቀፍ የጤና መድን መሰረት በማድረግ ማህበረሰባችን በጤናው ዘርፍ የተሻለ የጤና አገልግሎት እንዲያደርግ በተደጋጋሚ የሚያነሳቸውን የመድኃኒት አቅርቦትና የአገልግሎት አሰጣጥ ችግሮችን ለመፍታት ሰፊ የሆነ ጥያቄ ሲያነሳ ስለነበረ ይህንን ከግምት ውስጥ ያስገባ ስለሆነ ማህበረሰቡ ላይ ሰፊ የሆነ ያስተሳሰብ ያንደነት ለውጥ እንዲያመጣ አድርገናል ማለት ነው።